እንግዲህ ከአንድ አመት በኋላ ነው ልጇን የምታየው። ሁሉ መልካም ነው። እዚህ ነው እየኖርሽ ያለሽው? ሄድን በኋላ አንድ ቀን ያው በሄደት አብረን አደርና ግንኙነት ስናደርግ ጸነስኩ። አለሁልሽ የኔ ጌታ አለሁልሽ። እግዚአብሔር ይስጥልኝ፣ ኑሩልኝ። እናንተም እግዚአብሔር ብድራችሁን ይክፈላል። አባቴ ውርስ አለኝ እና ቤተሰቦች ያልሰጥ ስላሉኝ እህት ወንድሞቿ በውርስ ጉዳይ ከሷ ጋር መስማማት ስላልቻሉ ያንን ሜካፕ ተሰርታ በሜካፕ አርቲስት ታግዛ ራሷን በማጎሳቆል ውስጥ ነበር እዛ ጋር ስታደርግ የነበረው። እሱማ ያለፈው ነገር ብዙም ቢወራም አያልቅም። ብዙ ታሪክ ብዙ መከራ አሳልፌያለሁ። ያን ሁሉ ብር ስትከፍለኝ እኮ ጠርጥሬ ነበር፣ ግን በዚህ ልክ ይሆናል ብዬ አላሰብኩም። እንዴት ታዲያ ይሄን ነገር 16 በዚህ ሁሉ አመት 16 አመት ማለት ኦሬዲ 11 አመቱን እየተሰቃየሽ ነበር ማለት ነው አይደል? እና እንዳረግሽ እያወቀ ነው የጠፋው? አዎ ጠፋ፣ ትቶኝ ጠፋ። እሱም ከዛ ላይ ምንም ማደርገው ነገር ስለሌለ ያንን የ6 ወሩም ኪራይም ሲያልቅ ስራውን እንትን ብዬ ላስቲክ ቤት ጠልዬ መኖር ጀመርኩ። በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ። ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ ከአፍሪካ ህብረት አካባቢ ዘመናዊ የመኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል። በውስጡም የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣ በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ። ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን። አባይ ሆምስ፣ ጊዜው የአባይ ነው። እንዴት ነህ? ደህና ነህ? ና እስኪ እዚህ ጋር እራሷ ለቅሶውን ልትታደም እንደ አዲስ እያለቀሰች መጣች ነው? አዎ እያለቀሰች መጣች። እኔም እንደነጋሽዬ እንደነትዬ ሆኜ ከመቅረት ውጪ ምንም የሚመጣው ነገር የለም። ሁሉ ነገር በገንዘቧን የዘጋችው። ወደ አልጋ ገብቼ ነበረ። ከሚገባው በላይ በጣም እየተጨቃጨቁ ጭቅጭቁ እየጦፈ እየባሰ ሲመጣ የመሳሪያ ድምጽ ሰማሁ። እሷ ናት የገደለቻት ብለሽ ትናገሪና በኋላ ምናምን ብላ በጣም አስፈራራች። ማለትም እርሶ የዛን ቤት መረጃ እዛ ቤት ውስጥ እየተፈጠረ ያለው ነገር በጠቅላላ ለሷ ኢንፎርሜሽን እየሰጠሁት ነበር ማለት ነው። እኔ ለምን የተሻለ ቤት አላስገባሁትም አለችኝና ወስዳ አክስቷ ቤት አስገባች። ትችት ይደርስበት ነበረ። ምክንያቱም የሴትዮዋ ሀፍት ላይ ስለገባ ጋሽዬ ተወግተው ሞተው ተገኙ። ማለት ተወግተው ሞተው ተገኙ ማለት የት ነው ተወግተው ሞተው የተገኙ? ያ ሌላ ነው። እዛ ጋር እየሰሩ ደሞዝ ነው የሚከፈሉት። አሁን ግን ቤት ተከራይታ ነው ቁጭ ያደረገችሁት። ያለ ስራ አይደለ? ስራ ይሰሩ ማለት አልሰራም። እሷ ናት የምትረዳኝ። እሷ ግን ስቲል እስካሁን ድረስ ትረዳታለች። ታዲያ በምን ታምር ያቺ ያስገባችኝ ልጅ ወደዚህ ቤት ለመኖር መጣች? ኦኬ፣ አክስቷ ቤት ማለት ነው። አክስቷ ቤት ከመጣች በኋላ ከዛ ነው እንጂ በቃ ነገሮች ጥሩ አልሆነም። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ ነው ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ ብዙ ቦታ ነው የምንረግጠው። ጠዋት የሄድንበትን ቦታ እያንዳንዱ ነገር ተመልክታችኋል። በጣም ደስ የሚል መረጃ አግኝተን እንዲሁም ደግሞ ያ ተሰርቆ የነበረው ጠፍቶ የነበረውን ሕፃን ልጅ እንዳገኘን አስመልክቻችኋለሁ። ብዙ መረጃዎችን ስለሆነ ያገኘሁት በየቦታው እየሄድኩኝ ሁሉንም ዛሬ ለመስራት እየሞከርኩ ነው ያለሁት። የምችለውን ያክል ደግሞ አደርጋለሁ። እንግዲህ ውድ ቤተሰቦች ሌላ በተጨማሪ አንድ መረጃ የምነግራችሁ ዛሬ ምንድነው ሊያ አቤል ቤት ስትገባ ማንነቷን የሚቀይር ጉስቁልና የሚያሳይ እንዲሁም ደግሞ ያ የድሎትና የምቾት ስሜት ውስጥ የነበረችበትን ሁኔታ ሊያጠፋላት የሚችል ሜካፕ ስትሰራ እንደቆየች መረጃው ደርሶናል። ሜካፑን የምትሰራላት የነበረችው ልጅ እንግዲህ ማንነቷን አውቀናል። ኦሬዲ ያለውን ነገር በጠቅላላ አናግረናት በስልክም ቢሆን አውርተናታል። እሷም እንግዲህ እኛን ለማናገር ፍቃደኛ ሆናልን። ቆሜ እየጠበቅኳት ነው የምገኘው። ተመጣና ከሷ ጋር ያለውን ነገር እንዴት ከሊያ ጋር እንደተዋወቀች ሊያን ለምን ሜካፕ እየሰራቻት እንደነበረ እያንዳንዱ ነገር ከሷ አንደበት የምንሰማ ይሆናል ማለት ነው።
እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። መልካም ጊዜ። እሺ እንግዲህ እህታችን ሳምራዊት ፍቃደኛ ሆነሽ እዚህ ድረስ እንድንመጣ ስላደረግሽን እናመሰግናለን። ኧረ ምንም ችግር የለውም። የምተባበራችሁ ነገር ካለ የምችለው ነገር ከሆነ ምንም ማለት አይደለም። መልካም። እስኪ መጀመሪያ ግን በደንብ ስለ ጉዳዩ ከማውራታችን በፊት ስለ ሳምራዊት እናውራ። ሳምራዊት ማን ነች? እኔ እንግዲህ ያው እዚሁ ነው ተወልጄ ያደኩት። እስከ 10ኛ ክፍል ተምሬያለሁ። ያው 10 ላይ ውጤት አልመጣም ነበረ። ያው ፓሽኔም ወደ ትምህርቱ ስላልነበረ ያው ሜካፕ ምናምን ተማርኩኝ። መጀመሪያ ላይ ኖርማል ሜካፕ ነበር የተማርኩት። ከዛ የአርቲስቶች ሜካፕም እሰራለሁ። ያው አጋጣሚውን ለማግኘት ትንሽ ይከብዳል እንጂ ባገኘው ጊዜ እሰራለሁ። ያው ትልልቅ ፊልሞች ላይ ባይሆንም የሆነ አለ አይደል እድሉን ባገኘውባቸው ጊዜያቶች ላይ ያው ሰርቻለሁ ሜካፖችን። ያው ፓሽኔም ወደ ሜካፕ ስለሆነ ይገርማል ከድሮ ጀምሮ ነበረ። እንደውም የጎረቤት ልጆች ምናምን ማስዋብ ደስ ይለኝ ነበረ። ያው ከጊዜ በኋላ 10 ውጤት ሳይመጣ ሲቀር 1-2 ዓመት ሌላ ስራ ሰራውና ከፍዬ ተማርኩኝ። አሁን ላይ እግዚአብሔር ይመስገን ያው ባላገባም ባልወልድም ጥሩ ህይወት እየኖርኩኝ ነው። ከቤተሰቦችሽ ጋር ነው የምትኖሪው ወይስ? አይ ብቻዬን ተከራይቼ ነው አሁን ላይ ያው ከቅርብ ጊዜ ወዲያ 10 ምናምን መስራት ስጀምር ተከራይቼ መኖር ጀመርኩኝ። ቤተሰቦችሽ ግን አሉ እዚሁ አዲስ አበባ ነው? አዲስ አበባ ውስጥ። መልካም። እንደነገርሽኝ ከሆነ ያው ሆቢሽ እንግዲህ ሜካፕ ምናምን መስራት ነው። ተሳክቶልሽ እንደዚህ የፊልም ትልልቅ ስራዎችን ባትሰሪም በተወሰነ መልኩ ግን እንደዚህ አይነት ነገሮችን ታገኛለሽ። እሞክራለሁ። መልካም። ያው ዋነኛ ጉዳይ አንቺን ላገኝሽ ላናገርሽ የፈለኩበት ጉዳይ ትልቁ ነገር ምንድነው? ሊያ የምትባል ልጅ እንደምታውቂ እና ለሷም ሜካፖችን እንደምትሰሪላት ያውም በጣም ለየት ያለ እና ቋሚ ከስተምርሽ እንደሆነች ቋሚ ስራ እንደምትሰሪ ከሰራው መረጃ ደርሰኛል። እና እስኪ እንዴት ነው ያወቅሻት ሊያን? መጀመሪያ ከስተመሪ ናት። መጀመሪያ ላይ ተቀጥሬ ነበረ የምሰራው እና እዛ የመጣች ትሰራ ነበረ ሲምፕል ሜካፖች፣ ኖርማል ሜካፖች እና በእሷም የመጣችው በሌላ ከስተመሪ በኩል ነው። ሌላ ከስተመሪ ነው ያስተዋወቀችን እና በጣም በተደጋጋሚ መታ ትሰራለች። ያው ፕሮግራምሽ ምንድነው ምናምን ላይ ቀለል ያለ ነው ቀለል ያለ ስሪኝ ምናምን ትለኝ ነበረ። ከዛ በጣም በተደጋጋሚ ስትመጣ በደንብ መግባባት ጀመርን እና ብዙ ጊዜ እሰራታለሁ እሷን። ከዛ በኋላም ቤት ተከራይታ ምናምን እሰራታለሁ። ኖርማል ሜካፖች ሳይሆን የሆነ እንደ የአርቲስት ሜካፖች ምናምን እሰራታለሁ። ለምን ነበር ያንን መሰሪያት? የሆነ ማለት ለምን ነው የምትጠይቀኝ? መቼም ያው እሷ ተዋናይ አይደለችም፣ ግን የሆነ ማሳካት የነበረባት ነገር ነበረና እሱን እንድታሳካ ነበረ። ያው ለኔ ማሪፍ ትከፍለኛለች፣ እኔም እረዳታለሁ። ማሳካት የምትፈልገውን ነገር ታውቂው ነበር? አዎ ታውቂው ነበር ማሳካት የምትፈልገው? እንትን ነው ያው እንግዲህ ከሊያ ጋር የምንተዋወቀው በጣም ረጅም ጊዜ ነው። 1 ዓመት ያው በከስተመርነት ረጅም ጊዜ በጣም ረጅም ጊዜ ባይባልም 1 ዓመት ከምናምን ነው የምንተዋወቀው። እና እንደዚህ የሆነ ትንሽ ወጣ ያሉ ሜካፖችን ስሪኝ ስትለኝ ደግሞ የሆነ በቃ ከተዋወቅን ከ3 ወር ከ4 ወር በኋላ ነው እንደዚህ አይነት ስራዎችን እንድሰራት ጥያቄ ያቀረበች ማለት ወደ የዛሬ 10 ወር ምናምን አካባቢ ማለት ነው። 10-11 ወር። ኦኬ። መጀመሪያ ላይ የምትፈልገው የሆነ ጎስቆል ያሉ አይነት ሜካፖች ነው። እኔም ያው ፓሽኔ ስለሆነ ደስ እያለኝ ነው የምሰራት። ብዙ ጊዜ ሌሊት መታ ነው የምትሰራው፣ በጣም በጠዋት መታ ነው የምትሰራው እና በጣም ፓሽኔ ስለሆነ ደስ ይለኛል። ኢቭን እንቅልፍ ሳልተኛ የምሰራበት ጊዜ አለ ምናምን እና ደስ ይለኛል። የተከታታይ 2 ወር ማለት ነው አንድ አይነት ሜካፕ ነበር የምፈልገው የሆነ ጉስቁል ያለ ምናምን። እኔ እንደውም ተዋናይ እንዳልሆነች አውቃለሁ። ስለ ተዋናይ ብትሆን ራሱ ፐርሰናሊ መታ አታወራኝም። ፕሮዳክሽኖች መተው ምናምን ነው የሚያወሩኝ ብዙ ጊዜና ከዛ ጠየኳት ምናምንና የአባቷ ውርስ እንዳለ ልጅ ነበራት። ልጅሽ ነው በቃ የሆነ ልትመልስልኝ አትፈልግም ስለ ልጁ። ልጅሽ ነው ምናምን ስላት አይ እባክሽ ታሪኩ ረጅም ነው ምናምን ትለኛለች። እንደውም ስጠረጥር እንትን ነበር የሚመስለኝ ወልዳው ምናምን ነገር እኔ አላውቅም። ብቻ ግን ወንድምሽ ነው ምናምን ስላት በቃ ልትመልስልኝ ፍቃደኛ አትሆንም ብዙ ጊዜና እሱን ነው
ብዙ ጎዳናዎች ላይ ለመታየት አለ አይደለ የአባቴ ውርስ አለኝ እና ቤተሰቦች ያልሰጥ ስላሉኝ እህት ወንድሞቿ በውርስ ጉዳይ ከሷ ጋር መስማማት ስላልቻሉ ያንን ሜካፕ ተሰርታ እንትን ለማለት ነበር እነሱን አቴንሽናቸውን ለመሳብ የእነሱን ልብ ለማራራት ነበረ እስከ 2 ወር ጊዜ የተጎሳቆለች አይነት ሰው እየመሰለች የቤተሰቦቿን ውርስ ለማግኘት የቤተሰቦቿን የወንድሞቿን ልብ ለማራራት ነው። አዎ እንግዲህ ታውቃለህ ቤተሰብ ላይ ብዙ ጊዜ አለመስማማቶች ይኖራሉና በጣም ብልህ ሴት ናት። በእውነት በጣም ብልህ ሴት ናት። ስልክ አሁን እንጃ ወይ ወደ ፍርድ ቤት ሊሄድ ይችላል እንጂ እንደዚህ አይነት ሲምፕል ነገሮች ላልጠቀም ይችላል። ገብቷል። ፍርድ ቤት ስትሄድ በጣም ረጅም ዓመት ሊፈጅብህ ይችላል። ገባ በጣም ረጅም ዓመት ሊፈጅብህ ይችላል። እንደዚህ አይነት ሲምፕል ነገሮችን ስትጠቀም ግን ያው እንግዲህ እሷ በ2 ወር ጊዜ ውስጥ ነው ጨርሳ የሄደችው እና ጥንካሬዋንም አደንቅላታለሁ። ይገርማል ቀኑ ሙሉ እዛ ስትንከራተት ውላ በጣም ሲመሽ ወደ 5 ሰዓት ምናምን ነው የምትመጣው ቤትና የምተኛው። በእርግጥ ቤቱንም የተከራየችልኝ እሷ ናት። ስልክ ያው ወደ ፍርድ ቤት ብትሄድ ኖሮ በጣም ረጅም ጊዜ ይወስዳል። በትንሹ 3 ዓመት 4 ዓመት የቤተሰብ ክርክር ሲሆን አንዱ ሲስማማ አንዱ ሳይስማማ በጣም ረጅም ጊዜ ይወስዳል። እሷ ግን በ2 ወር ጊዜ ውስጥ ነው የአባቷን ውርስ አስመልሳ ምናምን ብቻ እንደዚህ አይነት ሲምፕል መንገድ በመጠቀሟ በጣም ጭንቅላቷን ሳላደንቅላት አላልፈም። ከ2 ወር በኋላም ያው ያን ሚሽን ካሳካች በኋላም እንትን አላለችም አላቆመችም። ከኔ ጋር ያላትን ከስተመርነት ምናምን ግሎውሊ ሜካፖች ሰራት ነበር። ይሄ በጣም እንትን ትንሽ ፊቷን የሚቀይር ምናምን እንደ ሰርጀሪ ያው ሰርጀሪ መሰራት አልፈልግም ማለችኝ። እንትን ዋተር ፕሩፍ ሜካፖች አሉ። ያው ብዙ አይነት ሜካፕ አለ። ሜካፑን የምታስመጣው በእርግጥ እሷ ናት። አንቺ መስራቱን መለጣጠፉ ምናምን አዎ መለጣጠፍ ሲሆን አለ ያው ማስረዳ አይገባም። እና ዋተር ፕሩፎች አሉ። አሁን ላይ እሱ ነው የምትሰራው ማለት ያው ራሷን እንግዲህ በአንዴ ለውጥ ማምጣት ስለማትችል እዛ ቤት ከገባች በኋላ እንዴት በአንዴ እንዲተለወጠች እንዳይባል በየጊዜው እየተመላለሰች ትሰራ ነበር ማለት ነው። በየጊዜው ሲሆን በሳምንት ምናምን ነው ዋተር ፕሩፍ ነው እንደነገርኩ። ያው በሳምንት እየመጣች ትሰራ ነበር ማለት ያው በየጊዜው ነው መቼም። አዎ ማስተካከያ ምናምን ሲኖር ትንሽ ቴስት እንትን ስለሰጠዋት በሱ ምናምን ታስተካክለዋለች። ጠዋት ስትነሳ ምናምን የሚስተካከሉ ነገሮች ካሉ ታስተካክላለች። ስለዚህ አንቺ የምታውቂው እንግዲህ የቤተሰቦቿን ውርስ ከእህት ወንድሞቿ ለመቀበል ለማስመለስ ይሄንን ተውኔት እየተወነች እንደሆነ ነው የምታውቂው። ድራማ እየሰራችባቸው እንደሆነ ነው። ገርማል ደግሞ ወንድሟንም ማለት በሴት አቅም ይከብዳል። ስልክ ያው ከስተመሪ ናት። እኔንም በደንብ ሰፖርት ታደርገኛለች። አሪፍ ገንዘብ ትከፍለኛለች። በሴት ሆና በዛ አቅሟ ራሱ እርግጠኛ አይደለሁም አልኩ። ስለ ልጁ መናገር አትፈልግም። ስለ ህፃኑ ልጅ መናገር አትፈልግም። ምንም በቃ በሴት አቅሟ ራሱ ደህና ህይወት ለማኖር ነው እሱን የምትጥረው። በጣም አሪፍ ህይወት ለማኖር እኔ ጋር ማታ መታ ታስተኛዋለች ምናምን እንደነገርኩ ከማታ ነው የምትመጣውና ብቻ ጠንካራ ሴት ናት። በጣም ጥሩ። እሺ እንደው ምናልባት ከዚህ ከ2 ወር ምናምን በኋላ በዚህ 2 ወር ውስጥ ነው እንደው አይተሻት አግኝተሻት ታውቂያለሽ? ወይ አላቅም። ስልኳም ዝግ ሆነብኝ። ያው እንግዲህ እዚህ ተከራይቼ ነው የምኖረው በነገርክ ላይ እና የ2 ዓመት ላይ ከፈለችልኝ። ያው ሚሽኑ እስከሚሳካ እሷ ይሄ አባቷ ውርስ ምናምን እስከሚሳካ እዚህ ነበር የምታርፈው እና ያን ነገር በምን ያህል ጊዜ እንደምታሳካው ስላላወቀች የ2 ዓመት ከፍላኛለች። ያው የስራ እድልም አሪፍ ትከፍለኝ ነበር። የራሴንም ሜካፕ ስኩል ከፍቻለሁ አሁን ላይ እሷ በሰጠችኝ ገንዘብ ማለት ነው። ያው ሚስጥሯንም ማለት ይሄ ሚስጥር ነው። አሁን ስለተሳካ ሚስጥር ነው ብዬ ስላላሰብኩ ነው ለእናንተም የነገርኳችሁ። ይሁን እንግዲህ ውድ ተመልካቾች እንደሰማችሁት ነው። ይህች ሴት አላማን ለማሳካት ሁሉንም ለማሞኘት እና አቤልን ለማሳመን ስትጠቀም የነበረው እንግዲህ በሜካፕ አርቲስት ታግዛ ራሷን በማጎሳቆል ውስጥ ነበር እዛ ጋር ስታደርግ የነበረው። ያ ማለት ምንድነው? ኢቭን ይሄ አላማዋ እንዲሳካላት ሜካፕ አርቲስቷን ለሷ ቀረብ በሚል ቦታ ላይ ቤት ተከራይታላት ለ2 ዓመት ያክል የቤት ኪራይ ከፍላላት እንግዲህ ይህን ሁላ ጊዜ ሰዎችን ስታሞኝ እና አቤልን እንዲሁም ሙሉ ቡድኑን ስታጃጅል የቆየችበት ጊዜ ነበር። አንድ ነገር ልነግርሽ እፈልጋለሁ ስለሷ። አሁን አንድ ነገር ልነግርሻለሁ። ሊያ ማለት የእናቷን የአባቷን ውርስ ፈልጋ እህት ወንድሞቿን ልብ ለማራራት
ሳይሆን ያንን ሜካፕ ስትጠቀም የነበረው የያዘችውም ልጇ ወይም ደግሞ ወንድሟ እንዳልሆነ ልነግርሽ እፈልጋለሁ። ማለት አንደኛ ሊያ ያንን ሜካፕ ስትቀባባ ያንን ሜካፕ ስትሰራና ድራማዋን ስትሰራ የነበረው የኔ ጓደኛ ወይም ደግሞ የኔ ወንድም ልክ እንደኔ የወንጀል ምርመራ ጋዜጠኛ ነኝ እኮ ነው ያላችሁኝ። ጋዜጠኛ ነኝ፣ የወንጀል ኬዝን ነው የምመርምረው። ጋዜጠኛ ነኝ እንጂ የወንጀል መርማሪ ነኝ አላልከኝም። ጋዜጠኛ ነኝ። ትንሽ ግር ስላለኝ ነው። ተረጋጊ፣ ችግር የለውም። ጋዜጠኛ ነኝ። ጋዜጠኝነቴ ግን የወንጀል ምርመራን ነው የምሰራው። ያ ማለት ምንድነው? የተለያዩ ወንጀሎች ይሰራሉ። እነዛን ኬዞች መረጃና ማስረጃ አሰባስቤ ለህግ አካል አልገባኝም። ይሄ ከሊያ ጋር ምን ያገናኘዋል? ከኒስ ጋር ምን ያገናኘዋል? እሱን ልነግርሽ ነው። ስለዚህ እሱን በደንብ ትኩረት ሰጥተሽ እንድትሰሚ እፈልጋለሁ። ችግር የለውም። ሊያ ያንን ሜካፕ ስትሰራ የነበረው እንደነገርኩሽ ልክ እንደኔ የወንጀል ጋዜጠኝነት የሚሰራ የወንጀል ምርመራ ጋዜጠኝነት የሚሰራ አቤል የተባለ ጓደኛ አለኝ። ወንድምም ጓደኛዬም ነው። እሱ ቤት በጣም ምስኪን መስላ ለመግባት ስትጠቀመው የነበረው ሜካፕ ነው። ሊያ የያዘችው ልጅ ደግሞ የራሷ ልጅ ወይ ደግሞ ወንድሟ ሳይሆን ከአንዲት ምስኪን እናት በገንዘብ እናሳድግልሽ ተብሎ የተሰረቀባት ወይ ደግሞ የተቀመጠ ነገር ግራ እየገባኝ ነው። የምሬን ነው የምልክ። ሁሉም ነገር ለኔ አዲስ እየሆነብኝ ነው ስልክ። ሳምራይት በደንብ እንድትሰሚ የምፈልገው ሊያ በጣም በብዙ ወንጀል ተፈላጊ የሆነች አደገኛ ወንበዴ ነች። ከዛም አልፎ ተርፎ በጣም በርካታ ሰዎችን እንዲሁም ደግሞ የሰውን ነፍስ የነጠቀች ሰው ነች። ማለት ለኔ እየነገርከኝ ያለው ነገር አዲስ ነው ስልክ። ይኸውልሽ ያንቺን ሜካፕ ስራ ወይ ደግሞ ያንቺን ሜካፕ ችሎታ ያንቺን ታለንት እኮ የሆነ ነገር እኮ ጠርጥሬ ነበር እኮ። ያንቺን ታለንት የተጠቀመችው ይህንን ወንጀሏን ለመፈጸም እንዲያመቻት እዛ ቤት ወደ ውስጥ ሰርጎ ለመግባት ምስኪን መስላ ለመግባት መጠቀሚያ ነው ያደረገችው። ያን ሁሉ ስልክ ስታወራ ምናምን እኮ ጠርጥሬ ነበር። ስልኮች ስታወራ በጣም ድብቅ ስትሆን ያን ሁሉ ብር ስትከፍለኝ እኮ ጠርጥሬ ነበረ። ግን በዚህ ልክ ይሆናል ብዬ አላሰብኩም። መቼም ይኸውላ ገንዘብ እያወጣች የእናትና የአባቷን ንብረት ከእህቶቿ ለመቀበል ይኸውላ ገንዘብ አታፈስም አይደል? ለአንቺ የ2 ዓመት የቤት ኪራይ መክፈል ኢቭን ምንድን ያልሽ ሜካፕ ስኩል ያልሽ ሜካፕ ስኩል ለመክፈት የሚያስችልሽን ነገር ኢቭን ገንዘቦች ጥሩ ገንዘቦች እየከፈለችሽ የምታኖርሽ እሷ የትኛውን ወርስ ለመቀበል ነው ይኸውላ ገንዘብ ልታወጣልሽ የምትችለው? አላማዋ አንድና አንድ በጣም የከፋና ለምትፈልገው ወንጀል እንዲጠቅማት ስትል ያንቺን ችሎታ እንግዲህ መጠቀሚያ አድርጋው ነበር። ምናልባት ግን አሁን በዚህ 2 ወር ውስጥ አግኝተሻት ከነበረ የት ልናገኛት እንደምንችል ምናልባት ፍንጩ ካለሽ የሆነ እንኳን ነገር የምታውቂው ነገር ካለ ኢንፎርም እንድታደርጊኝ ስለምፈልግ ነው። ምንም የማውቀው ነገር የለም። በእውነት ምንም የማውቀው ነገር የለም። ይሄን 2 ወር ተገናኝተን አናውቅም። አይቻትም አላውቅም። መልካም እንግዲህ ያው ከሊያ ጋር ግንኙነት ስለነበረች እና አሁን የነገርሽኝ ነገር ደግሞ ያው እኔ እንደ ቃል ማለት እንደ ኢንተርቪው አድርጌሻለሁ ያለውን ነገር ስለነገርሽኝ አመሰግናለሁ። ነገር ግን ይህንኑ ቃል ምንም ነገር ሳታዛንፊ የምታውቂውን ነገር በጠቅላላ ሳትሽሪ የነገርሽኝንም ነገር መልሰሽ ሳትፍቂ ወይ ደግሞ ሳትክጂ ለህግ አካላቶች አሳልፈሽ መስጠት ስላለብሽ ቃልሽን መስጠት ስላለብሽ እንግዲህ ከህግ አካላቶች ጋር አብረሽ መሄድ ይኖርብሻል። ምንም ችግር የለም። መልካም እንግዲህ ውድ ቤተሰቦች እሷ ወደዛ ታቀናለች። ከህግ አካላቶች ጋር ትሄድና መስጠት ያለባትን ቃል ትሰጣለች። ከነሱ ጋር መጨረስ ያለባትን ነገር ትጨርሳለች። እኔ ደግሞ ቀጣይ እርምጄ ህፃኑን ይዞ ወደ እናትየው ጋር የመሄድ ስራ ይሆናል ማለት ነው የምሰራው። ህፃኑን ይዤ ሄጄ ከእናትየው ጋር አገናኘዋለሁ። እስኪ እናትየው ደግሞ ልጇን ስታገኝ ምን አይነት ስሜት ውስጥ ትገባለች፣ ምን ይመስላታል፣ ምን ይሰማታል የሚለው ነገር አብረን የምንመለከት ይሆናል። እስከ ፕሮግራሜ ፍጻሜ ድረስ በድጋሜ አብራችሁኝ ሁኑ። መልካም ጊዜ። እንዴት ነሽ? ሁሉ መልካም ነው? እዚህ ነው እየኖርሽ ያለሽው? አዎ እዚህ ነው የምኖረው። ይሄው ቤቴ ምን ይመስላል እንግዲህ እንዳያችሁት ነው ይሄ ቤት። ያው ትንሽ ስልክሽን አፈላልጌ ሳገኘው በፊት የምትኖርበት አካባቢ ነበር የሄድኩትና እዛ ለቀሽ እንደወጣሽና ትንሽ የቤት በተከራይተሽ እየኖርሽ እንደሆነ ነበር የሰማሁት። ያው ትንሽ ማለት ምን ማለት እንዳለብኝ አላውቅም። ብቻ
እስኪ ቁጭ ብለን እናወራና እሺ ቁጭ በል እሺ ቁጭ በል ወንበር እንግዲህ ወንበርም ይሄ ነው ያለን ችግር የለውም እሺ እናቴ ችግር ቁጭ የለውም በል እሺ እንካ ይሄ ይሻላል አይ ችግር የለውም ቁጭ በል እሺ ቡና ላፍላ አይ ቆይ ኧረ ቡና ይደርሳል ጠጡ እሱ እኮ ችግር የለውም እናቴ መጀመሪያ እስኪ ዛሬ አንቺን ማውራት ስለሆነ ፈልጌ የመጣሁት እስኪ እንናገር ስምሽን ማን ልበል አረጋሽ መልካም እስኪ አረጋሽ ያው ስላንቺ አንዳንድ ነገሮችን እየሰማሁ ነበረ ከዚህ በፊት የኖርሽበትን ቤት ሄጄም ኤላስቲክ ቤቱን ለመመልከት ሞክሬ ነበረ ያው ከዛ ወጥቶ እዚህ አይነት ቤት ውስጥ መኖር ማለት ያው ይበቃል ቢያንስ የተሻለ ነው ያው ፀሐይና ብርድ ያን ያክል ከዛ የተሻለ ነው ብዬ ነው ማስበውና ቃላትም ትንሽ ስላጠረኝ ነው ያው ተመልካቾች እናንተም እንደምትረዱት ነው ቤቱን ስታዩት መቼም እስኪ ስለራስሽ ንገሪኝ አረጋሽ ቤታው ለኔ ትልቅ ነው እንግዲህ ከላስቲክ ቤት ወጥቶ እዚህ መግባት ለኔ ትልቅ ደረጃ እንደደረስኩ ነው የምቆጥረው እስኪ አረጋሽ ላስቲክ ቤት ከመግባትሽ በፊት የት ነበር የምትኖሪው ኑሮሽ ምን ይመስል ነበር እስኪ ንገሪኝ እንዴት ላስቲክ ቤት ውስጥ ልኖር ይቻልሽ እኔ በፊት ክፍለ ሀገር ነበርኩ ከወሎ ከኮምቦልቻ ነው የመጣሁት በ16 ዓመቴ ከኮምቦልቻ በ16 ዓመትሽ በ16 ዓመቴ መጥቼ ወደ ውጭ ሄድኩኝ ለእናቴ አንድ ልጅ ነኝ እናቴን አሳልፍላታለሁ ብዬ ሄድኩኝ አረብ ሀገር ስለዚህ የእናትሽን ህይወት ለመቀየር ወደ አረብ ሀገር ተሰደሽ ነው በ16 ዓመትሽ አዎ እዛ ሄጄ እየኖርኩኝ ያው እዛም አልተሳካልኝም እየሰራውኝ እየኖርኩኝ እናቴን በደንብ ሳልጦራት በደንብ ምንም ሳላረግላት እናቴ ማራች መጣም አልቀበርኳትም እኔ እዛው እያለሁ ነው እንትን ያልኩት እና ይሄን ሁላ ችግር አሳልፌ ያለሁት ታዲያ አረብ ሀገር እየሰራሽ ከነበረ ያው ኑሮሽ ትንሽ ግራ አጋባል ማለት ምን ያህል ጊዜ ሰራሽ አረብ ሀገር በጣም ረጅም ነው ወደ 15 ዓመት 16 ዓመት ይሆናል 16 ዓመት ሙሉ ሰርተሻል አረብ ሀገር አዎ ሰርቻለሁ ማለት ይሄ እኮ በጣም ከባድ ነው ማለት 15 እና 16 ዓመት ማለት በጣም ረጅም ነው ከሚባለው በላይ አይደል እውነት ነው ግን ያው ምንም አልተሳካልኝም እዛም ሄጄ መጥፎ ሰዎች ነው የገጠሙኝ ብዙ ስቃይ ብዙ መከራ አሳልፌያለሁ እዛ ሀገር እያለሁ ደግሞ ለእናቴ ምንም ሳላረግላት ጥቃት ምንም ሳላረግላት እሷ ማረፈችብኝ እናቴ ለእናቴ አንድ ልጅ ነኝ ብቸኛ ልጅ ነኝ ማንም ዘመድ የለም እንዴ አባት ምናምን የለኝም አባት ማለት እንዴት በህይወት አልፎ ነው ወይስ አላውቅም ምን እሱን እናቴ ነች ያሳደገች እናቴ ያሳድጋኝ እሷን ለማሳለፍ ብዬ በ16 ዓመት የመጣው እዚህ ሀገር ታዲያ እሺ ማለት ያው እንደነገርሽኝ ከሆነ 16 ዓመት ሙሉ አረብ ሀገር ስትሰሪ ሰዎቹ መጥፎ ነበሩ ብለሻል ወደ ሀገርሽ መመለስ አትችይም ነበር አልቻልኩም ብዙ ስቃይና ብዙ መከራ ደርሶብኛል እዛም እያለሁ 16ቱንም ዓመት ሙሉ አንድ ቤት ነበርሽ አዎ መውጣትም መግባትም አልችልም እንደ ልቤ ከማንንም ማግኘት አልችልም ያው አረብ ሀገር እንደሚታወቀው ብዙ ስቃይ አለ ቋንቋ አለ ምን አለ ስለዚህ ከሰው ጋር መግባባትም አትችልም ከአንዱ ቤት አንዱ ቤት ሞተም ሄድ አትችልም በዚህ 16 ዓመት ውስጥ አንዴም ወደ ኢትዮጵያ አልመጣሽ ነበር አንዴ መጥቻለሁ በ2 ዓመት ውስጥ የእናቴ ህርም ለማውጣት ብዬ መጥቻለሁ ኦኬ እናትሽ ካለፈሽ በኋላ ህርም ለማውጣት በ2 ዓመት ባልቀብራትም ህርሟን አውጥቼ እመለሳለሁ ብዬ መጥቻለሁ በ2 ዓመትሽ ማለት ነው መጥቼ ተመለስኩ ታዲያ እንደዛ ከሆነ ለምን ተመለሰሽ እዛ ቤት ሄድሽ በጣም ጥሩ ነበሩ በዛ ሰዓት ማለት መልካም ሰዎች ነበሩ በዛ ሰዓት ከዛ ላይ ሰውየው ሚስት ካገባ በኋላ ነው የተቀየረብኝ ሰውየው ከ5 ዓመት በኋላ ነው በቃ መቀየር የጀመሩት መጀመሪያ ማለት ላጤ ቤት ነበር የገባሽው ማለት ነው አዎ ከዛ በኋላ ሚስት ሲያገባ በቃ ነገር ሁላ ተቀየረብኝ ስቃይ መጣብኝ በቃ ማልቋቋመው ማልችለው ነገር ውስጥ ነው የገባሁት ስለዚህ ከማንም ጋር መቀራረብም መውጣትም ስለማይቻል ያው እዛ ደግሞ የምትሄድበት ቪዛማ እንዴ ስለሆነ ከማንም ጋር መገናኘት አልችልም ስለዚህ በዛ ስቃይ ያለፍኩኝ ከባድ ነው ማለት 16 ዓመት ሙሉ አንድ ቤት ውስጥ መኖር ማለት ይሄ ማለት እኮ መታሰር ማለት ነው አዎ የቁም እስረኛ መሆን ማለት እኮ ነው ከቤት ውስጥ አትወጡም የትም አትንቀሳቀሱም ቢያንስ የቁም እስረኛ የሚባለው አዲስ አበባ ውስጥ ኢትዮጵያ ውስጥ የትኛውም ቦታ ላይ የቁም እስረኛ የሚባለው ሀገር እንዳይወጣ ነው እንዲንቀሳቀስ እንዲዟዟር ይፈቀድለታል ቤት ውስጥ ሆኖ ግን ከቤት እንዳይወጣ ማድረግ ማለት በጣም ከባድ ነው ያውም 16 ዓመት ማለት በዚህ ሁሉ ዓመት ውስጥ
ማለት እንግዲህ እንዳለሽኝ ከሆነ መጀመሪያ ወንድ ላጤ ቤት ስለነበረ 5 ዓመቱን ጥሩ ነበር ብለሽኛል። ካገባ በኋላ እንደተቀየረ ነገርሽኝ። እሱም ጭምር ነው የተቀየረው ወይስ የእሷ ድርጊት ብቻ ነው? የእሷ ድርጊት ነው። እና እሱ ይሄን ነገር አያውቀውም። እሷ ብቻ ነች የምታሰቃየው። እንዴት ታዲያ ይሄን ነገር 16 በዚህ ሁሉ ዓመት 16 ዓመት ማለት ኦልሬዲ 11 ዓመቱን እየተሰቃየች ነበር ማለት ነው አይደል? እንዴት ሊያውቀው አይችልም? በዚህ 11 ዓመት ውስጥ ስታይ ጥሩ ነው የምትሆነው። አንቺ ስለምን አትናገሪም ያለው ነገር? እኔማ ያለሁበትን ሰው ሀገር ነው ያለሁት። በሰው ሀገር ላይ ብዙ ድርጊት ሊደርስብህ ስለሚችል ብዬ ተቋቁሜ እኖራለሁ። ታዲያ በስተመጨረሻ እንዴት ወደ ሀገርሽ ተመለስሽ? ታዲያ በስተመጨረሻማ በቃ ራሴን አላውቅም ነበር። ራሴን ሁላ ስቼ ነበር ማለት ወደ ኢትዮጵያ ስትመለሽ። አዎ እዛ ሰዎች ያሉ ሰዎች ተባብረው እንትን ብለው ነው የላኩኝ። ራሱ ወደዚህ ወደ እኔ ሀገር የላኩኝ ሰዎች ናቸው እንጂ እኔ ራሱ 5 ሳንቲም የለኝም መምጫ። ምንም ገንዘብም ንብረትም 5 ሳንቲም ይሻል መጣሁ። ባዶ እጄን የመጣሁት። ታዲያ እሺ መተሽ ወደ ቤት ወደ ትውልድ ሀገርሽ ወደ ኮምቦልቻ አልተመለስሽም? እዚሁ አዲስ አበባ ነው የቀረሽው? አይ ተመልሼ ነበር። እዛም ብሄድ ያሉት አጎቶቼ ልጆች አክስቶቼ ናቸው። እነሱም ደግሞ እኔ ተቀባይነት አያደርጉኝም ምንም ስለሌለኝ። ከኔ ጎንም ማንም የለም እነሱ ናቸው ማለት። እሺ ከዛ በኋላ ማለት እንዴት አዲስ አበባ ልትመለሽ ይቻልሽ? አዲስ አበባ የምትሸራ ቤት ውስጥ መኖር ማለት ትንሽ ከባድ ነው እኮ ይሄ ነገር እና እንዴት ልታስብ ይቻልሽ? እኔማ ከዛ እንደመጣሁኝ ቀጥታ ወደ ኮምቦልቻ ሄድኩኝ ቤተሰቦቼ ጋር። ከዛ ለዛ ሊያስጠጉኝ ስላልቻሉ ሊያቀርቡኝ ስላልቻሉ ተመልሼ መጣሁኝ። ከአረብ ሀገር ስመጣ ያመጡኝ ሰዎች ሬስቶራንት ነበራቸው። ከዛ ለእነሱን ፈልጌም አግኝቻቸው እንትን አልኳቸው። በቃ እኔ የምወድቅበትም እዛ የሚያስጠጋኝም ሰው ስላጣሁኝ እናንተ የምታደርጉልኝ ነገር አድርጉልኝ ብዬ ከእንደገና እነሱን መለመን ጀመርኩኝ። ስለምን ስራ አገኙልኝ እነሱ። ተመላለሽ ልብስ አጣቢ 2 ቤት እየተመላለስኩኝ እያጠብኩኝ እኖራለሁ። ቤት ተከራዩልኝ ለ6 ወር ብለው። ከዛ ያንን ቤት እየኖርኩኝ እየተመላለስኩ እያጠብኩ እኖራለሁ። ከዛ እዛ ቤት እያለሁኝ ደግሞ እንደዚህ እየሰራሁኝ አንድ የሆነ በቃ የቀረበኝ ሁላ ዘመድ ነው የሚመስለኝ ለኔ ጥሩ ነገር ሊያደርግልኝ የቀረበኝ ስለሚመስለኝ እንትን ብዬ የሆነ የቀን ሰራተኛ የሚሰራ ልጅ ነበር። ከሱ ጋር ተቀራረብኩኝ። በቃ እየተቀራረብን ብዙ ከሄድን በኋላ አንድ ቀን ያው በሂደት አብረን አደርንና ግንኙነት ስናደርግ ጸነስኩኝ። ከዛ ደውዬም ለመናገር ፈራው። ለማንም መናገር አልችልም ብዬ ስቃይን ተቋቁሜ ቻልኩትና ያው አረገዝኩኝ። ልጁ ተወለደ። እሱስ ማለት የቀን ሰራተኛ ልጅ ጓደኛ ግንኙነት ያደርጋል የፈጸማችሁ ይሄ ሰውዬስ? እሱ በቃ እኔ ብዙ ነገር ይረዳኛል ያግዘኛል ብዬ አስቤ ነበረ። ያ እንትኑ የጀመረው ሲያልቅ ጠፋ። በዛው ካገሩት ጠፋ። የጀመረው ስራ ኮንትራክሽን ነው የሚሰራው። ስራው ሲያልቅ ጠፋ። አብሮስ አካባቢውንም ያለበትን ስለማላቅ ያውቃል እና እንዳረግሽ እያወቀ ነው የጠፋው? አዎ ጠፋ። ከቶኝ ጠፋ እሱም። ከዛ ለምንም ማደርገው ነገር ስለሌለ ያንን የ6 ወሩም ኪራይም ሲያልቅ ስራውን እንትን ብዬ ላስቲክ ቤት ጠልዬ መኖር ጀመርኩ። ከባድ ነው ማለት ጭራሽ አድራሻውንም የት እንደሚኖርም አታውቂም? ልጅ ነው ምንም የማውቀው ጉዳይ የለም። ለምን ሁሉም ያኔ በዛ ሰዓት የማውቀውም ዘመድ ምንም ስለሌለ እዚህ ሁሉም የቀረበኝ ዘመዴ ነው የሚመስለኝ። ይሄ ሰው ሊጠቅመኝ ነው ሊረዳኝ ነው ብዬ ነው እንጂ ማስበው ጉዳት ያደርስብኛል ብዬ ስለማላስብ ያው ይሄ ነገር ተከሰተ። እሺ ከዛ ወለድሽ? እንዴት ነው? አዎ ወለድኩኝ። በምን አይነት ሁኔታ ውስጥ? መቼም ሴት ልጅ ስትወልድ ብዙ ነገር ያስፈልጋታል። መታረስ ያስፈልጋታል፣ ራሷን መጠገን አለባት፣ ለልጁ ልብስ፣ ወተት፣ ብዙ ነገር ዳይፐር ምናምን የሚባል ብዙ ጣጣዎች አሉት፣ ብዙ መከራዎች አሉት። እነዚህ ነገሮች እንዴት ሆይሽ? እሱማ ያለፈው ነገር ብዙም ቢወራም አያልቅም። ብዙ ታሪክ ብዙ መከራ አሳልፌያለሁ። አንድ እናት ነበሩ፣ በጣም መልካም እናት። እሳቸው ጥሩ ነገር ስላደረጉልኝ እዚህ ደረስኩ እንጂ ሞቱላ ነበረ። ለመውለድም ደረጃ አልደርስም ነበር። አዎ ማለት ሰምቻለሁ። እዛ ደጃቸው ላይ ሸራ ቤት እንድትወጥሪ የፈቀዱልሽ እናት እንደነበሩ፣ በዛ ነው ወቅትም እንግዲህ ምግብ ምናምን ከቤታቸው እያወጡ ይሰጡሽ እንደነበረ መረጃው ደርሶኛልና በጣም ከባድ ህይወት ነው ያሳለፍሽው። በጣም ብዙ ነገር እግዚአብሔር ስላለ ነው ያልሞትኩኝ። እግዚአብሔር ደግሞ ብዙ ነገር አሳልፎ ያው ለዚህ አብቅቶኛል። እግዚአብሔር ይመስገን እያልኩኝ እኖራለሁ። ከዛስ ማለት ልጅሽን በምን አይነት ሁኔታ ውስጥ ሆነሽ አሳደግሽው?
ምን እየሰራሽ እንዴት ሆነሽ አሳደግሽው? ስቃይና መከራ እያሳለፍኩኝ እየለመንኩኝ ሳገኝም ስራም ልብስ ማጠባ ምንም እያጠብኩኝ በሌለ ስቃይ ውስጥ አሳደግኩት። እየለመንኩኝ ማለት እየለመንኩ በቃ ሰው እየለመንኩ በየቦታው በየቤቱ በየመኪናው ስር ሁሉም ቦታ ልመና ላይ። ይህን ሁላ ነገር አጎቶችሽ ዘመዶች አያውቁም? ማንም በቃ ያኔ ማርገዜን ራሱ ደውዬ አልነገርኳቸውም። ያኔ ሲሄድ ስላላስጠጉኝ ምን ብዬ እነግራቸዋለሁ ብዬ ተውኳቸው። እዛ የእናትሽ ቤት ምናምን አልነበረም ክፍለ ሀገር ላይ ኮምቦልቻ? እኔ በቃ ብዙ የሚኖርም አይኖርም አላውቅም። በልጅነቴ ስለወጣሁኝ ግን ቤት እንዳላት አውቅ ነበረ። ሲሄድ እኮ ይሄንን ነገር ለመጠየቅ ሲያስጠጉኝ ነው የማውቀው። አላስጠጉኝም፣ ፊትም አልሰጡኝም ሲሄድ። ከባድ ነው። ልጅሽ ማለት አሁን ላይ በምን አይነት ሁኔታ ውስጥ ነው ያለው? የት ነው ያለው? እስከ 6 ዓመት እኔ ጋር ነበረ። ከዛ ለአንድ የተባረከች ልጅ አስተምርልሻለሁ፣ ቁም ነገር ደህና ደረጃ ደርስልሻለሁ ብላ ወሰደችልኝ። ልታስተምርልሽ? አዎ አስተምርልሻለሁ፣ ደህና ደረጃ ሲደርስ አገናኝሻለሁ ብላ ወሰደች። እንዴት አወቅሻት? እቺ ልጅ ማን ነች? አንድ የሰፈር ልጅ ነበር የማውቀው። እሱ የሆነች ልጅ አለች እንደዚህ የምትረዳ እንትን የምትል አገናኝሽ ወይ ትፈልጊያለሽ ሲለኝ እሺ አዎ እፈልጋለሁ አገናኘኝ አልኩት። ይዟት መጣ። ከዛ ላይ ይዟት መጥቶ እንዲህ ነው አሳድግልሻለሁ አስተምርልሻለሁ ስትለኝ እሺ ብዬ ሰጠኋት። ያለምንም ቅድመ ሁኔታ እሺ ብለሻል ልጅሽን አሳልፈሽ ሰጠሽ? አዎ እንደኔ ችግርና ስቃይ ከሚያይ ያልፍለታል ብዬ ሰጠኋት። ከዛ በኋላ አንቺም ሸራ ቤቱን ጥለሽ እዚህ ነው ያለሽው? አዎ ይሄንንም የተከራየችልኝ እሷ ናት። ለ2 ዓመት ቤት ኪራይ ከፈለችልኝ። ይሄው የምታየውንም አንዳንድ እቃዎች ሁሉ ገዛችልኝ እና ሄደች፣ ይዛው ሄዳለች። ምን ያህል ጊዜ ሆነ ያው ልጅሽን ከወሰደች? 1 ዓመት ይሆነዋል ከወሰደችው። ያው እኔም ደግሞ ጉሊት ምንም እየሰራው ይሄው እየኖርኩኝ ነው። ይሄን ቤት የተከራየችልኝ ቤት እኔ እኖራለሁ። ጉሊትና ምን እየቸረቸርሽ? አዎ ቸረችራለሁ ጉሊት። ልጅ ታዲያ በምን አይነት ሁኔታ ውስጥ ያለ ይመስልሻል በአሁኑ ሰዓት? በምንም እንትን እንዳለ አላውቅም። 1 ዓመት ሙሉ እንግዲህ ልጅሽን አይተሽው አታውቂም? አይቼው አላውቅም። ላየውም ናፍቆኛል ራሱ አይቼው አላውቅም። ማለት ትንሽ ከባድ ነው። እንግዲህ ልጅሽን ዝም ብለሽ ያለምንም ቅድመ ሁኔታ ወረቀት የተፈራረማችሁት ነገር ምንም ነገር የለም አይደል? ምንም የለም። በቃ እኔ መኪና ይዛ መጣም እንደዚህ ብዬ ስላየኋት በቃ ልጄ ደህና ደረጃ ደረሰልኝ ብዬ ሰጠኋት። አሁን ላይ በደንብ ይናፍቅሻል ወይስ እንዴት ነው? ኧረ በጣም ነው። አይኑ ራሱ ይናፍቀኛል። ምክንያቱም ከባድ ነው። በዚህ ሁላ መከራ ውስጥ ሆነሽ አሳልፈሽ፣ በዚህ ሁላ መከራ ውስጥ ልጅሽን አሳድገሽ የፈለገ ሀብታም ሰው ቢመጣ ልጅሽን አሳልፈው ለመስጠት ይከብዳል መቼም አይደል? ምክንያቱም እንዴት ሆነሽ እንደወለድሽ አንቺ ታውቂያለሽ እና የእናትነት ስሜት መቼም እናውቀዋለን። አውቃለሁ ግን ያው ብቻ ልጄ ደግሞ እሷንም ሳያት ሁኔታዋንም ምናምን እንትን ብላ ስለሆነ ጥሩ ደረጃ በቃ ደርሶልኝ የማየው ሲያድግ ደግሞ የሚጦረኝ መስሎኝ ሰጠኋት። ይሄን እንትን አላልኩም። ያው እሺ፣ ለማንኛውም እኔ ዛሬ አንድ ሰው ማገናኘት እፈልጋለሁ አንቺ። ከዛ በኋላ ያለውን ነገር የተፈጠረውን ነገር በጠቅላላ ለአንቺ ማሳወቅ እፈልጋለሁ። እናት ነሽ። ለእናት የትኛውም እናት ለልጇ መልካም ነገር ትመኛለች። የትኛውም እናት የፈለገ ችግር ውስጥ ብትሆን ልጇን ምን ያህል ብትወደው ማሳደግ ካልቻለች ልጅሽ የተሻለ ህይወት ያገኛል ከተባለች አሳልፋ መስጠት የማይቀር በጣም በሚገርም ሁኔታ አሳልፋ ትሰጣለች። ምክንያቱም ልጇን ጠልተው ሳይሆን ለልጇ ደስታ ስትል እሱ ይደሰትልኛል ብዬ ነው። የወደፊት ህይወት ይማርልኛል ብዬ በዛ አልፈርድብሽም። ምክንያቱም ያሳለፍሽውን ህይወት በደንብ ሰምቻለሁ፣ ከብዙዎች አውቄያለሁ። በጣም በመከራ ውስጥ ሆነሽ ወልደሽ ያሳደግሽው ነሽ። ጎበዝና ጀግና ጠንካራ እናት ነሽ። በርቺልኝ ማለት ፈልጋለሁ። አሁንም ቢሆን በርቺ። እኔም ከጎንሽ እንደሆንኩኝ ልነግርሽ ፈልጋለሁ በአሁኑ ሰዓት። ከዛ ባሻገር ደግሞ የተፈጠሩ ነገሮች አሉ። እነዛን ነገሮች አሳውቅሻለሁ። እንግዲህ ማገዝ ባለብኝ ነገር በጠቅላላ አንቺን አግዝሻለሁ። እሺ፣ አመሰግናለሁ። እንግዲህ ልጄ ነው ምናፍቀው የነበረ። መልካም። እስኪ እኔ ዛሬ አንድ እንግዳ አቀርብልሻለሁ። ከዚህ እንግዳ ጋር የምትገናኙ ይሆናል ማለት ነው። እስኪ ካገናኘሁሽ በኋላ የተፈጠረውን የሆነውን ነገር በጠቅላላ እያንዳንዱ ነገር እነግርሻለሁ። ስለዚህ አብረን እንሂድ። መልካም።
እንግዲህ ውድ ቤተሰቦች ሲያያት ወይ ደግሞ ስታዩ ምን አይነት ስሜት ሊሰማቸው ይችላል? እንዴት ማለት ስሜታቸውን፣ ፊሊንጋቸውን፣ ሪአክሽናቸውን ማየት ፈልጋለሁ። የሆነት ደስታቸውን መጎናጸፍ ፈልጋለሁ። ደስታቸውን አብሬ ልካፈላቸው ፈልጋለሁና እናንተም በጉጉት ሆናችሁ የደስታቸው ተካፋይ እንድትሆኑ በድጋሚ ጋብዛችኋለሁ። በድጋሚ አብራችን ቆይታችሁ እስከ መጨረሻው እንድትከታተሉኝ ጋበዝኳችሁ። እንግዲህ ከ1 ዓመት በኋላ ነው ልጇን የምታየው። እናት ልጇን የተሻለ ቦታ እንደላከችው ነው የተናገረችው። ነገር ግን የነበረበት ቦታ ጥሩ ቦታ እንዳልሆነ ስትሰማ ምን አይነት ስሜት ይሰማታል? እንዲሁም ናፍቋታል ከሚባለው በላይ አይኑ ርቦኛል ስትል ነበረ፣ ናፍቆኛል ስትል ነበረ። መቼም እናት ስለ ልጇ በልቧ የሚሰማት ነገር አለ። ምን አይነት ሁኔታ ላይ እንዳለ የሆነ የሚሰማት ስሜት እንዳለ እርግጠኛ ነኝ። አሁን ስታየው ምን ትላለች? ለማንኛውም በድጋሚ አብራችሁ ይሁንና የሚፈጠረው ነገር አብረን የምንመለከት ይሆናል። መልካም ጊዜ። ወደ ልጅ እንዴት ነህ? ደህና እንዴት ነህ? ውዴ ደህና ነህ? አለሁኝ አባቴ። ደህና ነህ? ሁሉም ሰላም ነው? እንዴት ነበርክ? እንዴት ነህ? ደህና ነህ? ሁሉም ደህና ነው? አያትህ ጋር ወሰዱ እዛ? ደህና ነኝ አባቴ፣ ደህና ነኝ፣ ደህና ነኝ የኔ ውድ። አሉ ሁሉም አሉ፣ ሁላችንም አለን። አንተ ደህና ነህ? እንደምን ነህ? አልናፈኩም? እኔ እኮ ናፍቀኛል፣ በጣም ናፍቀኛል ልጄ፣ በጣም ናፍቀኛል። እወድሃለሁ። እሺ አባቴ ደህና ነህ የኔ ውድ ልጅ? እኔ ናፍቀኸኝና ጊዜ ስሰቃይብህ ነበር እኮ አባቴ። ተረጋጊና ና ሰላም በለው። ሳባው ያው አቢ ታውቀዋለህ? አረሳኸውም? ናስ አባቴ አረሳኸው? አባ አንተም ሳመው፣ ና ሳመው፣ ወንድምህን ሳመው አባቴ። አስመው። እሺ እዚህ እንትን ከምንል እንግባና እናወራ አይደለ? እሺ ያው ያጅብና እስኪ ነው ደብት። እሺ በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ። ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ ከአፍሪካ ህብረት አካባቢ ዘመናዊ የመኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል። በውስጡም የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣ በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ። ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን። አባይ ሆምስ፣ ጊዜው የአባይ ነው። አለሁልህ የኔ ጌታ፣ አለሁልህ የሚጠፋውበት የኔ ቆንጆ። ደህና ነህ? ናፈኩህ? እኔ እኮ ናፍቀኸኛል የኔ ጌታ አባቴ። ልጅ አለህልኝ? ደህና ነህ? እንዴት ነበረ? ደህና ነህ? አይዞህ። እንዴት ነበር? አያትህ ጋር ማን ወሰደህ እዛ? ደህና ነህ አይደል? ቅድም ብዙ ነገር ነግሬሻለሁ ብዬሻለሁ። ማለት ቅድም ሳወራሽ ልጅሽን በምን አይነት ሁኔታ ውስጥ ነው አሳልፈሽ ሰጠሽው ብዬሽ ነበር። ያው በእርግጥ አንቺ ቅድምም ብዬሻለሁ
ለልጅሽ የተሻለ ህይወት አስበሽ ነው። እውነት ነው። የነገ ህይወቱ እንዲቃና ነገ ህይወቱ ያማረ እንዲሆን የሰመረ እንዲሆን በትምህርቱም ጥሩ ሁኔታ ላይ እንዲሆን ብለሽ አሳልፈሽ ሰጥተሽው ነበር። ነገር ግን አንቺ ያሰብሽው ነገር አልነበረም እየሆነ የነበረው። ይኸውልሽ በደንብ እንድትሰሚ ይፈልጋል። ኦልሬዲ አሁን ላይ ያለፈው ነገር አልፎ ከዚህ በኋላ ያው እኔም እንደነገርኩሽ ከጎንሽ ነኝ። እኔ እኮ ደህንነቴን አይቼን የሰጠሁት ልጄ። ይኸውልሽ ልጅሽን ለማይሆን ሰው ነበር አሳልፈሽ ሰጠሽው። የእውነት ሊያሳድጉት ሊያስተምሩት ሳይሆን ይህንን ልጅ እንደ መጠቀሚያ ነበር ሲያደርጉ የነበረው። የሰጠሻቸው ሰዎችን ደግሞ ወንጀለኞች ልጅሽን ይኸውልሽ አሳልፈሽ የሰጠሽው ለአውሬ ነበር። አንቺ የተሻለ ህይወትን ለመስጠት ብለሽ ነበር ልጅሽን አሳልፈሽ የሰጠሽው። ነገር ግን እነዚህ ሰዎች በጣም የከፉ አውሬዎችና የማይረቡ ሰዎች ነበሩ። ለልጅሽ የተሻለ ህይወት እየሰጡት አልነበረም። ዝም ብለው ነው አንድ ቦታ ላይ ወስደው አስቀምጠው የነበረው። እንደውም እግዚአብሔር ይመስገን ያንቺ ልጅ በተሻለ ሁኔታ ተቀምጦ ነበር። እሺ አባቴ እንኳን አገኘሁክ ልጄ። እናንተም እግዚአብሔር ይስጥልኝ። አመሰግናለሁ ልጄ ጋር ስላገናኘኝ። አታልቅሽ፣ ልጁን አታስጨንቅ፣ አታልቅሽ እባክሽ። የሚያውቀው ነገር ስለሌለ እሱ የተሻለ ቦታ ሀያቱ ጋር እንደነበረ ስለሆነ የሚያውቀው እባክሽን አሁን ላይ እያስጨነቅሽው ልጁ ላይ ያው አእምሮ ላይ መጥፎ ነገር እንዲቀረጽ አናደርግ። ና እስኪ ና ንጋ። ገና ነህ? እናትን ስላገኛት ደስ አለህ? ደስ አለህ? አሁን ከዚህ በኋላ ከእናትህ ጋር ነው እሺ የምትሆነው። እሺ እዛ ሀያት ጋር ምናምን የሚባል ነገር አትሄድም። እሺ ደስ ይላል አይደል? እናትህ ጋር ስትሆን አይደለ? አውራ በአፍህ ንገረኝ። እንግዲህ ይኸውልሽ በቃ ከእናትህ ጋር ትሆናለህ ከዚህ በኋላ። ደግሞ ቆንጆ መጫወቻዎች ይገዙልሃል። እሺ እሺ ብስክሌት ትወዳለህ? ገዛልሃለሁ። እሺ እሺ አባ መልካም። እንግዲህ አንድ ነገር መንገር እፈልጋለሁ። ከዚህ በኋላ እኔም እዚህ ቤት ውስጥ እንድትቆይ አልፈልግም። እሺ እዚህ ቤት ውስጥ እንድትቆይ አልፈልግም። ቤቱን እንድትለቂ እናደርጋለን። እኛ ቤቶችን እናመቻችልሻለን። ከዛ ባሻገር ደግሞ ልጅሽ ትምህርት መጀመር አለበት። ኦልሬዲ ያው ምዝገባ ጊዜ ምናምን አልፏል። ቢያልፍም ግን ግዴታ ልጁ ትምህርት መጀመር ስላለበት ወደ ትምህርት እንዲገባ እናደርጋለን። እሺ እግዚአብሔር ይስጥልኝ፣ ኑሩልኝ። እናንተም እግዚአብሔር ብድራችሁን ይክፈላችሁ። አሜን። እኛ ምን ማላደረግን እናቴ፣ ያው እንግዲህ እግዚአብሔርን ነው ማመስገን ያለብሽ ከሁሉም ነገር በጠቅላላ። ምክንያቱም እግዚአብሔር ስለሚወድሽ የልጅሽ አምላክ ያሳለፍሽውን ህይወት በጠቅላላ ስለተመለከተ መከራሽን ስላየህ ልጅሽ ወደ አውሬዎቹ አልሄደም፣ ሌሎች ወደ ተወሰዱበት ቦታ አልሄደም። እግዚአብሔር ይመስገን ያንን ስቃይ ቆጥሮ ነው ያገናኘኝ ልጄ። ስለዚህ ከዚህ በኋላ እባክሽን በተቻለሽ አቅም የትኛውም ሰው መጥቶ ልርዳሽ ልጅሽን ስጪኝ ብልሽ አምነሽ አሳልፈሽ አትስጪ። መርዳት ካለበት አንቺ ጋር እያለ ያስተምርልሽ፣ ባለሽበት ማድረግ ያለበትን ነገር ያድርግልሽ እንጂ በተአምር ልጅሽን አሳልፈሽ አትስጪ። እንዴት ሆነሽ እንደወለድሽው እንዴት ሆነሽ እንዳሳደግሽው ከኔ በላይ ራስሽ ነሽ የምታውቂው። እኔ ከሰማሁት በላይ የኖርሽው አንቺ ነሽና፣ ስለዚህ እባክሽን ይህንን ጥንቃቄ እንድታደርግ ይፈልጋለሁ። እኔም ከጎንሽ ነኝ ከዚህ በኋላ። እግዚአብሔር ይስጥልኝ፣ ያኖርልኝ። አመሰግናለሁ በጣም። ምንም አይደል እናቴ። አሜን። ስለዚህ ያው እኛ ማስተካከል ያለብን እናስተካክልና ሙሉ በሙሉ ይዘንሽ እንወጣለን። እሺ እሺ። እንግዲህ ውድ ቤተሰቦች በጣም ያሳዝናል። እንደምትመለከቱት እንግዲህ እናት መከራዋ ታይቶ አምላክ ስቃዩን ቆጥሮ ያሳለፈችውን በደል አልፎ ያሳለፈችውን በደል ተመልክቶ እንግዲህ ልጇን እንድታገኝ ረድቷታል። የሌሎቹስ ልጆች የተወሰዱት ልጆች እናቶች ምን እያሉ ነው? የት ነው ያሉት? በምን አይነት ሁኔታ ውስጥ ነው የሚገኙት የሚለውን ሁላችንም መገመት አያቅተንም። የእሷን በተመለከትንበት ማለት ነው። እግዚአብሔር እንግዲህ እሷን ያሳለፈችውን በደል ቆጥሮላት እንግዲህ ልጇን እንድታገኝ ረድቷታል። እኛም ከዚህ በኋላ ከጎኗ ሆነን የቻልነውን ነገር እያደረግን ለመርዳት ቃል እንገባለን። እናንተም ውድ ቤተሰቦች አብራችሁ ቆይታችሁ እስካሁን ስለተከታተላችሁ ከልብ አድርጌ አመሰግናለሁ። እናንተ ደግሞ እኔን እንድትደግፉኝ እፈልጋለሁ። እኔን የምትደግፉኝ ቻናሌን ሰብስክራይብ በማድረግ ነው። ቻናሌን ሰብስክራይብ እያደረጋችሁ እንድታሳድጉኝ፣ እንድታበረታቱኝ፣ ከጎኔ እንድትቆሙልኝ እፈልጋለሁ። ታዲያ ይህንን ስታደርጉ እኔም በወኔ በኩራት ስራዬን ወደፊት ለመቀጠል ሁልጊዜም ቁርጠኛ ሆኜ እነሳለሁ ማለት ነው። እንግዲህ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ።
ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። የደውሏን ምልክት በመጫንና ኦል ላይ በማድረግ ቪዲዮ በለቀቁ ቁጥር ወዲያውኑ ለእናንተ መልእክት እንዲደርሳችሁ ማድረግ ትችላላችሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ ይሁንላችሁ።